ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የሚመቻችሁ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ እንጠብቃላችሁ። አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉት ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ እንደምትሰሙት ነው። ላስት 3-4 ቀን እጅግ በጣም ታፍ ነበረ። አዛ የሆነ ጉንፋኒውን ብርዲውን አላቆም ሲያንፈራፍረኝ ነበር። ድምፄም ላይ ተሰሙታላችሁ። ሙሉ ለሙሉ ሪከቨር አላደረግንም። ነገር ግን ስለ አርሰናል ከማውራት የሚያስቆመን ምንም አይነት ኃይል የለም። በሽታም ቢሆን በግሉኮስም ቢሆን መተነ እንሰራለን እላችኋለሁ። ኤንዌስ ተመልሰናል። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ከሜዳው በመውጣት እዛው ለንደን ላይ የለንደን ደርቢ ይኖረዋል። ብሬንትፎርድን የሚያስተናግድበት ጨዋታ ነገ ሐሙስ የሚጠበቅ ሲሆን እንግዲህ በተከታዩ ከሲቲ ጋር ያለው ነጥብ ወደ 6 ነጥብ ወደ ነበረበት መሆን ችሏል። ምክንያቱም ደግሞ የባለፈው ጨዋታ ላይ እንደነገርኳችሁ የአርሰናል ኳስ ከተጠናቀቀ በኋላ ነበረ 3-0 ማሸነፍ ከቻልንበት መርሃ ግብር በኋላ የሲቲን ውጤት እንደምንጠብቅና 9 ነጥብ አሁን ጋፕ እንዳለ ነግራችሁ ነበር። የተለያየ ነው። ነገር ግን ሊቨርፑል የራሱን የቤት ስራ መወጣት አልቻልንም። አይኖ ሊቨርፑል ነጥብ ቢያስጥልልን ጥሩ ይሆን ነበረ፣ አልሆነም። ነገር ግን ሊስን አሁንም እኔ እላችኋለሁ የራሳችንን የቤት ስራ ራሳችንን መወጣት ያለብን። ከፊታችን 13 ጨዋታዎች ይቀራሉ። ከ13 ጨዋታው 3ቱን ብቻ ነው ከለንደን ወጥተን የምናደርጋቸው ጨዋታዎች። ጥሩ ነገሩ ይሄ ነው። አንደኛው ወደ በርሚንግሃም ተጉዘን ወልቨርሃምፕተንን የምናስተናግድበት መርሃ ግብር ነው። ሁለተኛው ደግሞ ወደ ማንቸስተር ተጉዘን በኢቲሃድ የምናደርገው የማንቸስተር ሲቲው መርሃ ግብር ነው። ሶስተኛው ደግሞ ወደ ብራይተን ተጉዘን የምናደርገው ከብራይተን ጋር ያለው መርሃ ግብር ነው ማለት ነው። ዊችዝ የብራይተኑ ራሱ ብራይተን ከለንደን 30-35-40 ደቂቃ ማክሲመም ቢሆን ነው ርቀት። ምክንያቱም እኔ እዛ አካባቢ ስለምኖር እጅግ በጣም ለለንደን ቅርብ የሆነ ከተማ ነው ከማንቸስተር እና ወልቨርሃምፕተን አንጻር ስታዩት ማለት ነው። ስለዚህ የተቀሩት 10 ጨዋታዎች ግን እዚሁ ለንደን ላይ የሚደረጉ መርሃ ግብሮች ስለሆኑ በትራቭል የምናደርገው ምንም አይነት ድካም አይኖርም ማለት ነው። በዚህ በኩል አድቫንቴጁ የኛ ይሆናል። ነገር ግን ከሚቀጥሉት ደግሞ 5 ጨዋታዎች 4ቱን አዌ የምናደርገው ጨዋታ ነው። እሱ ብቻ ሳይሆን በብዛት ከምናደርጋቸው ጨዋታዎች አሁን ሁለተኛ የሲቲን ውጤት ካየን በኋላ የምናደርጋቸው ጨዋታዎች ስለሚበዙ ፕሬዠሩ ትንሽ ወደኛ የመምጣት ያው እድላችን ነበረ። ላስት 3-4 ጌምስ የነሱን ውጤት እያየን ነበረ። የኛ ውጤት ካየን በኋላ ነበረ የነሱ ውጤት የሚደረገው። ስለዚህ ጫናው እነሱ ላይ ነበረ። ነገር ግን አሁን ደግሞ የኛ ተራ ነው። ይሄ ነው ሰዓቱ ፕሩቭ የማድረጊያ። ሁሉም ሰው ይላል አርሰናል በስኳድ ጥንካሬው በኩል ወይም ደግሞ የዘንድሮ ዋንጫን ከማንሳት ሊያግደው የሚችለው ተጋጣሚው ሳይሆን እራሱ አርሰናል ምናልባት ይዘው የሚገቡት ሜንታሊቲ ጨዋታው ሊያልቅ እየቀረበ በሚመጣበት ጊዜ የጫና ወይም ደግሞ ፕሬዠር ሬዚስት የማድረግ ብቃታችን የሚፈተንበት ሰዓት ላይ ነው። 6 ነጥብ ብቻ ሳይሆን የ5 ነጥብ የጎል የ5 ንጹህ የጎል ልዩነትም አለን ከተያችን ማንቸስተር ሲቲ ጋር ማለት ነው። ስለዚህ ይሄ ጥሩ አድቫንቴጅ ነው። የቤት ስራዎቻችን በአግባቡ ከተወጣን ዋንጫ የማናነሳበት ምንም ምክንያት የለም። አሁን ነገ የ26ኛ ሳምንት ከባድ መርሃ ግብር ከብሬንትፎርድ ጋር ይኖርብናል። ብሬንትፎርድ ሲዝኑ ሲጀምር
እጅግ በጣም ሊወርዱ ይችላሉ የተባሉ ምክንያቱም ደግሞ ወሳኝ አሰልጣኛቸውን እንዲሁም ቁልፍ የሚባሉ ተጫዋቾቻቸውን ያጡበት ዓመት ነበረ። ምክንያቱም ቶማስ ፍራንክ ወደ ስፐርስ ሄደ፣ ምቤሞ ወደ ማንቸስተር ዩናይትድ። እሱ እንኳን ታርጌት ወይም ደግሞ ተመካክረው ፈቅደው የወሰኑት ነገር ነበረ። ነገር ግን ምቤሞ ከወጣ በኋላ ደግሞ አምፕላን የነበረው እጅግ በጣም ብዙ የብሬንትፎርድ ደጋፊዎችን ልብ የሰበረው የዊሳ ልቀቁኝ ጥያቄ መጣ ክለቡ። ምክንያቱም የሁለቱ የጎል ተሳትፎ ከ30 በላይ ጎሎች በድምር ያስቆጠሩና እጅግ በጣም የክለቡ ወሳኝ ተጫዋቾች ነበሩ፣ ምቤሞና ዊሳ ማለት ነው። ስለዚህ ሁለቱንም ባንድ የትራንስፈር ዊንዶ መልቀቅ ያልፈለገው ብሬንትፎርድ ነገር ግን ዊሳ የአድማ ማድረግ ጀመረ። ፕሪሲዘን አላደረገም። በዛ ላይ የኬርቴከር አሰልጣኝ ሆኖ ደግሞ የተሾመው የበፊት የነሱ ቶማስ ፍራንክ ዋና አሰልጣኝ እያለ የሴት ፒስ አሰልጣኛቸው ነበር። ይሄን ነገር ሃንድል ማድረግ አልቻሉም። ያው መጨረሻ ላይም 56 ሚሊዮን ፓውንድ አካባቢ ተከፍሎ እንግዲህ ዊሳ ወደ ኒውካስትል ተዘዋወረ። ስለዚህ አይ ዶንት ቲንክ ሶ ብሬንትፎርድ ዲስ ሲዝን ሰርቫይቭ የሚያደርጉ አይመስለንም ስንል ነበር። ነገር ግን ሊስን የመጀመሪያው ጊዜ ላይ እጅግ በጣም ቢቸገሩ እኛም በሜዳችን ኤምሬትስ አግኝተናቸው ቀላል አልነበረም ጨዋታው። አስታውሳለሁ እርሊ ጎል እና እጅግ በጣም ሌት ጎል አግኝተን 2-0 በሆነ ውጤት ነበር ያሸነፍነው። ግቦቹንም ቡካዮ ሳካ እና ሚካኤል ሜሪኖ ነበር ያስቆጠሩት። በሚገርም ሁኔታ ደግሞ ሁለቱን ተጫዋቾች ነገ አንመለከታቸውም ማለት ነው በጉዳት አማካኝነት። ነገር ግን ሊስን ቴንክስ ፎር አርሰናል ሙሉ ስታፍ፣ አንድሪያ ቤርታ፣ ሚካኤል አርቴታ ስኳዳችን ማንንም የሚያስናፍቅ ሆኖ አላገኘነውም። ቢኖሩ እነዚህ ተጫዋቾች አሪፍ ነበረ። ምክንያቱም እሱ ብቻ ሳይሆን ኢንጀነራል ለንደን ደርቢ ላይ ቡካዮ ሳካ አርሰናል ውስጥ አሁን ካሉ ተጫዋቾች የተሻለ ቁጥር ያለው ተጫዋች ነው። ኢቨን በአርሰናል ማሊያም ከተመለከትናቸው ትላልቅ ተጫዋቾች ከነ ቴሪ ዳንኤል ኦንሪ እና ዴኒስ ቤርካምፕ በመቀጠል የለንደን ጨዋታዎች ላይ ብዙ የጎል ኮንትሪቢዩት ማድረግ የቻለው ተጫዋች ስለሆነ እዚህ ጨዋታ ላይ እሱን አለማግኘት ያው የተወሰነ ጉዳት ይኖረዋል። ምክንያቱም ኖኒ ማድዌኬ የእሱን ያህል ከቨር አላደረገም። ነገር ግን ከሱ ብቻ ልናገኝ የምንችል የነበረውን የጎል ወይም ደግሞ የአሲስት አቅርቦቶች አሁን ከተለያዩ አማራጮች ማግኘት ስለቻልን ኖ ሳካ ኖ ፕሮብሌም። ይሄን ደግሞ የባለፈው ጨዋታ ላይ በግልጽ ሰንደርላንድን 3-0 ባሸነፍንበት ጨዋታ ላይ ኖ ሳካ፣ ኖ ኦዴጋርድ፣ ኖ ሚካኤል ሜሪኖ፣ ኖ ፕሮብሌም የሚሉ በጣም ወሳኝ ፐርፎርማንስ ነበር ያሳየ ነው። ብሬንትፎርድ አሁን እጅግ በጣም አስቸጋሪ ቲም ናቸው። ምናልባትም ያለፉትን 10 ጨዋታዎች ብቻ ኳልኩሌት አድርገን ነጥቦችን ብናሰላ ብሬንትፎርድ አሁን የሚገኝበት 7ኛ ደረጃ ላይ ሳይሆን 2ኛ ደረጃ ላይ ነበረ የምናገኘው ማለት ነው። እጅግ በጣም ጠንካራ የሆነ የነጥብ ጉዞ ላይ ይገኛል። በጣም በሚገርም ሁኔታ ሴንት ጄምስ ፓርክ ላይ ተጉዞ ኒውካስትልን አሸንፉ ነው ወደዚህ ጨዋታ የሚመጣው። ስለዚህ ጥሩ የሞራል መነሳሳት ላይ ናቸው። አስቶን ቪላንም በሜዳቸው ሄደው ቪላ ፓርክ ላይ እንዲሁ ማሸነፍ ችሏል። በጣም እጅግ በጣም የሚገርም ጥሩ ውጤት ጉዞ ላይ ይገኛሉ። አዌ ላይም ሆም ላይም አሪፍ የሚባል ውጤት አላቸው። ስፔሻሊ በሜዳቸው ደግሞ ካደረጓቸው ኤኒ ፕሪሚየር ሊግ ላይ ካሉት ሙሉት 20ውም ቲሞች ከአርሰናል በመቀጠል በሜዳቸው ብዙ ጨዋታዎችን ያሸነፉት ብሬንትፎርድ ናቸው። አይኖ ሰንደርላንድ በሜዳቸው አልተሸነፉም። ብሬንትፎርድ ደግሞ በሜዳቸው 2 ጨዋታ ብቻ ነው የተሸነፉት። ይህን ስታዩ ሰንደርላንድ የተሻለ ሊመስል ይችላል። ነገር ግን ሰንደርላንዶች ብዙ አቻዎች አሏቸው። ብሬንትፎርድ ከአርሰናል በመቀጠል ብዙ ጨዋታን በማሸነፍ አሁንም
ሁለተኛ ደረጃ ላይ ይገኛል። በሴት ፒስ እጅግ በጣም ጠንካራ ናቸው። ነገር ግን ከአርሰናል ጋር ያላቸውን ግንኙነት ከተመለከትን እጅግ በጣም የአርሰናል ጠንከር ያለ ቁጥራዊ መረጃ አለን ማለት ነው። አርሰናል በብዛት አሸንፈዋል። አርሰናልን ለመጨረሻ ጊዜ ያሸነፉት ከሻምፒዮንሺፑ እንዳደጉ በ2021 ዓመተ ምህረት ነበረ። 2-1 2-0 2-1 አይዶኖ አራስቸዋለው ስኮር ቦርዱን። ነገር ግን በደንብ የማስታውሰው ነገር ክሪስታን ኖርጋርድ አሁን የመድፈኞቹ ተጫዋች የቀድሞ አንበላቸው እዚህ ጨዋታ ላይ ግብ ማስቆጠር ችሎ ነበር ማለት ነው። እሱም በሴት ፒስ ነው አስታውሳለሁ። በእጅ የተወረወረ ከእጅ ውርወራ የተገኘች ኳስ ነበረች ወደ ግባችን መቆጠር የቻለችው። አርሰናልና ብሬንፎርድን ክሪስታን ኖርጋርድ ብቻ አይደለም ያገናኛቸው። አሁን የግባችን ጠባቂ ወሳኙ ልጃችን ዴቪድ ራያን የብሬንትፎርድ ተጫዋች እንደነበረ ይታወቃል። ስለዚህ አርሰናል ይህን ጨዋታ የማሸነፍ ግዴታ ኖሮበት ነው የሚሄደው። ነገር ግን ቀላል ተጋጣሚ አይደለም። የለንደን ደርቢንም የተመለከተን እንደሆነ አርሰናል በለንደን ደርቢ ካደረጋቸው 20 ምናምን ጨዋቶች አይ ቲንክ ወደ 26 ጨዋታዎች አካባቢ 2 ጨዋታ ብቻ ነው መሸነፍ የቻለው 17 ጨዋታዎችን ማሸነፍ ችሏል። 5 ጨዋታ ደግሞ አቻ ተለያይቷል ማለት ነው። የላስት 22 23 24 ጨዋታዎችን እየተመለከተን እንደሆነ ማለት ነው። ስለዚህ አርሰናል ይሄን ጨዋታ ለማሸነፍ ትልቁ ግምት አለው። ነገር ግን ብሬንትፎርዶችም 22% የማሸነፍ ግምት ተሰጥቷቸዋል። ስለዚህ ቀላል ጨዋታ አይደለም። እጅግ በጣም ተጠንቅቀን የቤት ስራችንን በአግባቡ መፈጸም አለብን። ዛሬ ማንቸስተር ሲቲ ፉልሃምን የሚያስተናግድበት በሜዳው ጨዋታ አለው። ማንቸስተር ሲቲ በተከታታይ አሁን 3 የሚያደርጋቸው ጨዋታዎች በሜዳው ነው የሚያደርገው፣ የዛሬንም ጨምሮ ማለት ነው። ስለዚህ የዛሬን ጨዋታ ፉልሃምን ማሸነፍ ከቻለ የነጥብ ልዩነቱ ወደ 3 ወርዶ ስለሆነ የምናደርገው ጨዋታ ሌላ ጫና ውስጥ ገብተን የምናደርገው ጨዋታ ነው። ነገር ግን ሊስን እነሱ የቤት ስራቸውን ይስሩ፣ እኛም የቤት ስራችን ላይ ፎከስ እናደርግ። ቤትም እንፍጨው፣ 3 ነጥቡን ብቻ እናምጣው። ይሄን ማተር አድርገን መግባት አለብን ብዬ አስባለሁ። አርሰናል ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። ከማንቸስተር ዩናይትድ ጋር ከተሸነፈ በኋላ ያደረጋቸውን 4 ጨዋታዎች በሙሉ ማሸነፍ ችሏል። የብሬንፎርድን የተመለከተ እንደሆነ ካለፉት 5 ጨዋታዎች እነሱ ደግሞ 2ቱን ተሸንፈው 3ቱን ማሸነፍ ችሏል ማለት ነው። የአንድ ጨዋታ ልዩነት ብቻ ነው በነጥብ ያላቸው ማለት ነው። ማግኘት ከሚገባቸው 15 ነጥብ አርሰናል 12 ነጥብ ማሳካት ሲችል ብሬንትፎርድ ደግሞ 9 ነጥብ ማሳካት ችሏል ማለት ነው። ወደ ውጤት ግምት ስንሄድ እጅግ በጣም ከባድ ጨዋታ ሊሆን ገምታለሁ። ምክንያቱም ደግሞ አስቸጋሪ ተጫዋቾች አላቸው። ላኪነን የባለፈው ጨዋታ ላይ በቀይ ካርድ ምክንያት የሚያጡት ሼድ እዚህ ጨዋታ ላይ አይሰለፍም ማለት ነው። ነገር ግን ኢጎር ቲያጎ የተባለ ቢስት የሆነ አጥቂ ያላቸው። ቢስት ለማለት ይከብዳል አይከብድም አይዶኖ። ምክንያቱም 17 የፕሪሚየር ሊግ ግቦችን በማስቆጠር ከኤርሊንግ ሃላንድ በመቀጠል ቶፕ ጎል ስኮረር ላይ ያለው እሱ ነው። ነገር ግን ከ17ቱ ግቦቹ 7ቱ በፍጹም ቅጣት ምት የተገኙ ጎሎች ናቸው። ብሬንትፎርድ በፕሪሚየር ሊጉ ላይ ካሉ ቲሞች ብዙ የፍጹም ቅጣት ምት ያገኘው ቲምም ነው ማለት ነው። ስለዚህ አርሰናል ያው አስቸጋሪ ተጫዋቾች አሏቸው እንደነገርኳችሁ። ሌላኛው ኦታራ የሚባል አንድ አስቸጋሪ ተጫዋች አላቸው። እሱንም መጠንቀቅ ይኖርብናል። ይሄን ጨዋታ ግን አርሰናል 2-1 በሆነ ውጤት ተቸግሮ ያሸንፋል የሚል የግል እምነት አለኝ። ውጤቱን ከገመትን አይቀር ወደ ግምታዊ አሰላለፍ ስንሄድ የግብ ጠባቂ ቦታ ላይ ዳቪድ ራያን አሰልፍና በቀኝ ፉል ባክ ቦታ ላይ ደግሞ ዩሊያን ቲምበርን አድርጌ በቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን የማደርገው ይሆናል። የግራ የመሃል ተከላካይ ቦታ ላይ ደግሞ ጋብርኤል ማጋሌዝን አደርግና የግራ ፉል ባክ ቦታ ላይ
አይ ቲንክ እዚህ ጨዋታ ላይ እኔ ሄንካፔን ማሰለፍ ይሆናል። ምክንያቱም ደግሞ ባለፈው ጨዋታ ላይ ካላፊዮሪ ብዙ አለመረጋጋቶች፣ ስህተቶች ሲሰራ ተመልክቼዋለሁ። አይኑ አንድ ጨዋታ ነው ጀጅ ማድረግ አንችልም። ነገር ግን ምናልባትም ይህን ጨዋታ በሄንካፔ መጀመር ሳይኖርብን አንቀርም። ምክንያቱም ካላፊዮሪ በጉዳት ለረጅም ጊዜ የተወሰነ ጨዋታዎች ርቆ ነበረ። ለዛም ይመስለኛል ፊት የነበረ አይመስለኝም እዛ ጨዋታ ላይ። በጣም የሰንደርላንዱ ጨዋታ ላይ እሱና ዊሊያም ሳሊባ ሲቸገሩ ተመልክቻለሁ። ስለዚህ በሱ ቦታ ላይ ሂንካፔ ነው የኔ ምርጫ ማለት ነው፣ ለነገው ጨዋታ ማለት ነው እንጂ የኔ ቤስት 11 ምረጥ ካላችሁኝ ካላፊዮሪ ቤስቴ ነው እዛ ቦታ። ነገር ግን የነገው ጨዋታ ላይ ሂንካፔን አደርጋለሁ፣ ጥንቃቄ የሚፈልግ የአዌ ጨዋታ ስለሆነ ማለት ነው። የመሃል ቦታ ፒቮት ቦታ ላይ ወይም ደግሞ የዲፌንሲቭ ሚድፊልደር የተከላካይ አማካኝ ቦታ ላይ ዙቢሜንዲን አደርግና ከሱ ጋር ዴክላን ራይስን የነምበር 10 ቦታ ላይ ደግሞ ካይ ሃቨርትስን አደርጋለሁ። ምክንያቱም ይሄኛው አዲሱ መሃል ሜዳ ጥምረት የተሻለ ይመስላል። ምክንያቱም ኦዴጋርድ ወጥቶ ከሃቨርትስ መሰለፍ ከጀመረበት ጊዜ ጀምሮ የአርሰናል የግብ ማምረት ቁጥራችን እጅግ ጨምረዋል። ከኦፕን ፕሌይ የምናገኛቸው ግቦች እንዲሁም የካይ ሃቨርትስ እና የቪክቶር ዮኬሬዝ መናበብ ጥሩ የሚባል ሁኔቶች ስለተመለከትኩበት ይሄን የመሃል ሜዳ ጥምረት ይዤ ነው ምገባው። የቀኝ የማጥቃት ቦታ ላይ ማርቲኔሊን አስጀምራለሁ እኔ። ኖኒ ማድዌኬ በጣም አሪፍ ነበረ የሊድስ ጨዋታ ላይ፣ የሰንደርላንድ ጨዋታ ላይ ደግሞ ሞቶ ነበረ የተመለከትነው ማለት ነው። ከዛም በኋላ ግን ተቀይሮ ገብቶ ሁለቱም ጨዋታዎች ላይ የራሱን አሻራ መፍጠር የቻለው ማርቲኔሊን እዚህ ጨዋታ ላይ እድል ብሰጠው ብዬ ስላሰብኩ እዚህ ጨዋታ ላይ ማስጀምረው ማርቲኔሊን ይሆናል። እሱ ደግሞ የማጥቃቱ ላይ ብቻ ሳይሆን በመከላከሉ ሚና ማርቲኔሊ ምን ያህል እየተመለሰ እንደሚያግዝ ታውቃላችሁ ማለት ነው። የግራ የማጥቃት ክንፍ ቦታ ላይ ደግሞ ትሮሳርድን አደርጋለሁ። ኤዜ ቢሰለፍ ደስ ይለኛል፣ ነገር ግን አይ ቲንክ ትሮሳርድ የነገውን ጨዋታ እዛ ቦታ ላይ የሚጀምር ነው ብዬ አስባለሁ። የፊት አጥቂ ቦታ ላይ ቪክቶር ዮኬሬዝን ማደርገው ይሆናል ማለት ነው። ቪክቶር ዮኬሬዝ አዲሱ አሰላለፍ ለእሱ የተመቸው ይመስላል። ምክንያቱም ጃንዋሪ ከገባ በኋላ ማንም እንደ ቪክቶር ዮኬሬዝ ብዙ ጎል ያስቆጠር የለም። 6 ግቦችን ማስቆጠር ችሏል። አሪፍ መነቃቃት ላይ ይገኛል። የነገም ጨዋታ ላይ ጎል የሚያስቆጠር ይመስለኛል በእኔ በኩል። ሁለቱንም ግቦች ቢያስቆጠር ደግሞ እጅግ በጣም ደስ ይለኛል። ጥሩ የጎል ቁጥሮችን ይዞ ሲዝኑን ቢያጠናቀቅ እመኝለታለሁ ማለት ነው። ይሄን ይመስላል የኔ ቤስት 11። የእናንተ ቤስት 11 ምን ይመስላል? ድካም ከተመለከቻችሁብኝ እንደሌላው ጊዜ ነቃ ያላልኩ ከሆነ እንደነገርኳችሁ ነው፣ ተዳክመናል፣ ጉንፋን አዳክሞናል ማለት ነው። ከውጤት በኋላ ግን ይችንም ድካም ቀርፈን እንደምንም ብለን ሞቅ ደመቅ ባለ ማች ሪያክሽን ቪዲዮ የምንገናኝ ይሆናል። ዛሬ የነበረን ርዕሴን ይመስላል። አም አውት ፒስ። ካም ኦን ዩ ገነርስ።